ሃይ ጋይስ እንዴት ናችሁ? እንኳን ወደ ብር ፎሬክስ የዩቲዩብ ቻናል መጣችሁ። ይህ ቪዲዮ ሳምንታዊ የዊኬንድ አናሊሲስ ቪዲዮአችን ነው። ሶ ጋይስ እንግዲህ ለተወሰኑ ሳምንታት ጠፍቼ ነበር በአንዳንድ ፐርሰናል ምክንያቶች ከማርኬት ርቄ ስለነበረ ነው። ሶሪ ፎር ዛት ጋይስ። አሁን ተመልሻለሁ። ሶ ዊኬንድ አናሊሲሶቻችንን እንቀጥላለን ማለት ነው። ሰው እንደተለመደው ዛሬም የጎልድ ቻርት ላይ ነው ዊኬንድ አናሊሲስ የምንሰራው። የኔን የኔክስት ዊክ ኤክስፔክቴሽን፣ የኔን ፋንዳሜንታል ኤንድ ቴክኒካል አናሊሲስ እዚህ ላይ የማሳያችሁ ይሆናል ማለት ነው። ሶ እንዲህ አይነት ኮንተንት ከፈለጋችሁ አዳዲስ ሰዎች ይህንን ቻናል ሰብስክራይብ በማድረግ ጀምሩ። ኤንድ ሁላችሁም ደግሞ ይህንን ቪዲዮ ለትሬደር ጓደኞቻችሁ ሼር አድርጉላቸው። ፕላስ ደግሞ ጋይስ እንደተለመደው ከዚህ ቪዲዮ ላይ ቻሌንጅ ይኖረናል። ይህ ቻሌንጅ የሚሆነው እዚህ ቪዲዮ ላይ ስላወራናቸው ማርኬት ኮንሰፕቶች ቀለል ያሉ ኪው&ኤ ታይፕ ኩዊዝ ይኖረናል። ኩዊዝ የሚሆነው ማታ 2 ሰዓት ሻርፕ ላይ ቴሌግራም ቻናላችን ላይ ነው። ሶ የቴሌግራም ቻናላችንን ሊንክ ታች ዲስክሪፕሽን ላይ ታገኙታላችሁ። እዛ ላይ ሄዱና ማታ 2 ሰዓት ላይ ቻሌንጁ መሳተፍ ትችላላችሁ። ቀድሞ በትክክል የሚመልሱ ሰዎች ሽልማት እንሸልማለን ማለት ነው። ሶ ይሄን ካልን ጋይስ አሁን ወደ ዊኬንድ አናሊሲሳችን እንሂድ። እስከ መጨረሻው ከኔ ጋር ቆዩ። አሁን ወደ ቻርታችን ጋይስ። ኦልራይት ጋይስ ሶ ዲስከስ ካደረግን የተወሰነ ቆይተናል። ሶ ኢንዲቴል ሁሉንም አፕዴት ለማድረግ እንቸገራለን። ነገር ግን ፋንዳሜንታል የሆኑ ነገሮችን በአጭሩ ለማውራት እንሞክራለን ማለት ነው። ሶ እንደተለመደው ከዴይሊ ቻርታችን ጀምርና ቶፕ ዳውን አናሊሲስ እስከ 15 ሚኒት ቻርት ድረስ ነው የምንወርደው። ሶ በመጀመሪያ ሰመራይዝ ስናደርግ ከረንት ማርኬት ኮንዲሽንን አፌክት የሚያደርጉ ወይም ሼፕ የሚያደርጉ ብለን ያወራናቸው ነገሮች አሉ። እነሱ መጀመሪያ ኢትስ ቢግ ቲንግ ምንድነው? ሚድል ኢስት ውስጥ የነበረው ጦርነት ያለው ጦርነት እስካሁን ድረስ ነው። እሱ ኦይል ፕራይስ ላይ ትልቅ ቮላቲሊቲ አምጥቷል። ኦይል ፕራይስ እንዲጨምር አድርጓል። ምክንያቱም ከሚድል ኢስት ጦርነት ጋር ተያይዞ ስትሬት ኦፍ ሆርሙዝ ተዘግቶ ነበረ። ኤንድ የዓለም ላይክ 20% የሚሆነው ኦይል ፍሎ ዲስራፕትድ ሆኖ ነበር። የኦይል ፕራይስ በጣም እየጨመረ ነበር። ላይክ ከጦርነቱ በፊት 68 እንደዚህ አካባቢ የነበረ ወደ 110 ምናምን ድረስ ደርሶ ነበረ እና ኦልሞስት ደብል ያደረግ ነበረ። ዚስ ቢግ ማሲቭ የሆነ ቼንጅ ነበር። የመጀመሪያው ሚድል ኢስት ውስጥ ያለ ጦርነትና ኦይል ፕራይስ ቮላቲሊቲ ነው። ከሱ ላይ ተነስቶ ደግሞ እንግዲህ ነዳጅ ሲጨምር ሁሌም እንደምላችሁ ምንድነው ኢንፍሌሽን ፊር አለ። ኢንፍሌሽን ይመጣል። ነዳጅ ስለጨመረ ኢንፍሌሽን ይመጣል። ኢንፍሌሽን የሚመጣል የሚል ደግሞ ትልቅ ፊር ነበር። ከዚህ ላይ ተነስቶ ደግሞ የዩኤስ ሴንትራል ባንክ አክት ማድረግ ነበረበት። ይህ ደግሞ አክት እንዲያደርግ ማርኬቱ ኤክስፔክት ያደርገዋል። ኢንተረስት ሬት ፖዝ አድርገው ነበረ። መጀመሪያ የነበሩበት ሰንቲመንት እንደውም የነበረው ኢንተረስት ሬትን እየቀነሱ ነበር። ልክ እንደዚህ ኢንፍሌሽንን የሚያባብስ ነገር ሲመጣ ኢንተረስት ሬት ባለበት እንዲቆምና እንዲቀር አድርገዋል። ኤክስፔክት እየተደረገ ያለው ደግሞ ጭራሽ ሊጨምሩት ይችላሉ የሚል ነበር። እነዚህ ሶስቱ ፍሎዎች ናቸው ማርኬቱን በጣም ሼፕ እያደረጉት የነበረው ማለት ነው። ምን ተከሰተ ፎር ዘ ፓስት 2 ዊክስ? የባለፈው 2 ሳምንት በፊት የነበረው ዊኬንድ ላይ ትዝ የሚላችሁ ከሆነ ዩኤስ እና ኢራን ተስማምተናል አሉ። ኤምኦዩ ሊፈራረሙ እንደሆነ ተነገረ። ይሄ ማርኬቱ ላይ ትልቅ ሲግኒፊካንት ለውጥ ነበር ያመጣው። ኦይልን ብታዩ እዚት ልክ ማርኬቱ ሲከፈት ይሄኛው ሰኞ ላይ ነበር ትዝ የሚላችሁ ከሆነ በሚገርም ሲግኒፊካንት ድሮፕ ነው የተከፈተው። ከዛ በኋላም እንግዲህ እንደምታዩት ኦይል ሲግኒፊካንትሊ እየቀነሰ ነበር። አሁን ወደ 72 አካባቢ ነው የሚገኘው። ኦልሞስት ፕሪዋር አካባቢ ነው የሚገኘው ማለት ነው። there is a significant decrement የኦይል ፕራይስ ላይ ዋሩ ኦልሞስት ሊረጋጋ ነው። ኦልሞስት ተረጋጋ የሚል ነገር ስለነበረ የቮላቲሊቲ በጣም ቀንሶ ነበር። ይህን ተከትሎ እነ ጎልድንም ሌሎቹንም ብናየው ልክ ይሄ ዋር ሲቀንስ ወዲያው እነሱ ማንሰራራት ጀምረው ነበር። ይሄ ግን በዚህ አላቀጠለም። ማለትም ልክ ኤክስፔክት እንደተደረገው ምንድነው ልክ ጦርነቱ በጣም ዶላርን ጠቅሞት ነበር አይደል? ከኢንፍሌሽን አንጻር ፌድ ኢንተረስት ሬትን ይጨምራል ተብሎ ሲታሰብ ስለነበረ ዶላር በጣም እየተጠቀመ ነበር። እነ ጎልድ በጣም ዲክሪዝ አርፎ ነበረ። ኢፍ ዩቭ ሲን ጎልድ
ከሚገርም ከነበረበት ኦል ታይም ሃይ ወርዶ እንግዲህ አሁን ኦልሞስት 4000 አካባቢ ይገኛል። ጎልድ 4000 ብሬክ ካረገ ቆይቶ ነበር። 5000 ብሬክ አድርጓል። 5500 ደርሶ ነበረ። we were expecting it 6000 እንዲደርስ ነበረ፣ ግን ወርዶ ኦልሞስት 4000 አካባቢ ነው። እንደውም ወደ ታች ወርዶ 3000 ቤቶች ውስጥ ሁላ ገብቶ ነበረ ማለት ነው። ጦርነት ልክ ረገብ ሲል ኤምኦዩን ልክ ሲፈራረሙ ጎልድ በጣም ሶር እንዲያደርግ ዶላር ደግሞ እንዲዳከም ኤክስፔክት ተደርጎ ነበር። ግን ምን ተከሰተ? እዚህ መሀል ላይ $1 የሚጠቅም ነገር ኤፍኦኤምሲ ነበረ። እንደምናውቀው የዛሬ 2 ሳምንት አካባቢ ኤፍኦኤምሲ ነበረ። ፌድ ፈንድስ ሬት ላይክ ጁን 17 ላይ ነበረ። ያው እንደተጠበቀው ፖዝ ነው ያደረጉት፣ ግን የነበራቸው ሴንቲመንት ወዝ ቢግ ለማርኬቱ ቢግ ሙቭ ነበረ። እሱ ምንድነው? ሆኪሽ ፖዝ ነበር። ይሄ ነበረው ሆኪሽ ፖዝ ምንድነው? ከዚህም በፊት አውርተናል። ኢንተረስት ሬትን ባለበት ያቆዩትና የሚሰጡት ፎርዋርድ ጋይዳንስ ግን ኔክስት ኢንተረስት ሬትን ሃይክ ሊያደርጉ እንደሚችል ነው። ይሄ ደግሞ ማርኬቱ ከጠበቀው በላይ አግሬሲቭ ነበረ። ስቲል ማርኬት ወዝ ኢንዲሲሲቭ ነበረ። ከዛ በፊትም ስናወራ ሃይክ የሚል ነገር የተወሰነ ይመጣል፣ ከዛ ላይ ይረግባል። ሃይክ የሚል የተወሰነ ይመጣል፣ ይረግባል ነገር ነበረ። ግን ፌድ አግሬሲቭ ነበረ። የሰጡት ቶን ሞር ኦፍ አግሬሲቭ ነበር። ማለትም ከተጠበቀው በፊት ኢንተረስት ሬትን ሃይክ ሊያደርጉ እንደሚችሉ ነበር። ይሄ ዶላርን በጣም ጠቅሞታልና ጎልድ በጣም እየቀነሰ፣ ሌሎች ከረንሲዎችን በጣም እየቀነሱ የመጡት ከዚህ የተነሳ ነው። ሲኤምኢ ላይ ብንሄድ ዩ ካን ሲት ኔክስት የሚሆነው ጁላይ 29 ላይ ነው የሚሆነው ኤፍኦኤምሲ እና እሱ ላይ 29.9% ኦልሞስት ወደ 30% የሚሆን ኢንተረስት ሬት ሃይክ የመደረግ ቻንስ አለው። ኤንድ ፖዝ የሚለው ባለበት ይቀራል የሚለው 70% ነው። ሴፕቴምበር ላይ ብንሄድ ግን ሃይክ የሚለው ስንት ይሆናል? 46.8% ላይክ 0.25 ናይት ኤንድ ደግሞ በ0.5 ማለትም በ50 ቤዚስ ፖይንት ደግሞ 12% አለ። በአጠቃላይ ሁለቱም ብንደምራቸው ሃይክ ይደረጋል የሚለው ከፖዝ ይደረጋል የሚለው ይበልጣል ሴፕቴምበር ላይ ኔክስት ላይ ማለት ነው። this is a big move ቀርቧል። ሌተስት የነበረው መጨረሻ ላይ ኦክቶበር ላይ የሚል ጭላንጭሎች እየመጡ ነበረ። ከአሁን ፌድ ስቴትመንት በኋላ ግን ቀርቦ ሴፕቴምበር ላይ ኦልሞስት ኢንተረስት ሬት ሃይክ ይደረጋል የሚል እምነት ነው አሁን ማርኬቱ ያለው ማለት ነው። this was a big move ለማርኬቱ። ኢንተረስት ሬት ሃይክ ሊደረግ ይችላል የሚለው ዩኤስዲን ሞር ፌቨር እያደረገና እየጠቀሙ አይተናል። ለዛም ነው እነ ጎልድ በጣም ዲስፕረስ የሆኑ እንደውም ያለፈው ላይክ አሁን የዘጋ ነው ሐሙስና አርብ ከሮብ ሌሊት ጀምሮ ትንሽ ወደ ላይ መውጣት ጀመሩ እንጂ ሌሎች ከረንሲዎች ከዶላር አንጻር አንደር ፐርፎርም እያደረጉ የነበሩት ለዚህ ነው ማለት ነው። ምክንያቱም ፌድ ሆኪሽ ቶን ላይ ስላለ ማለት ነው። ሌላ ደግሞ አንድ ልናየው የምንገባ ነገር ምንድነው? በአሁን በሚመጣው ሳምንት ውስጥ ምን አለ? ኤንኤፍፒ አለ። ኤንኤፍፒ ተርስዴይ ነው በአሁኑ የሚሆነው፣ ምክንያቱም አርብ ዕለት ባንክ ሆሊዴይ ነው የዩኤስዲ የሚሆነው። ሐሙስ ነው የሚለቀቀው። ሐሙስ ዕለት ኤክስፔክት የሚደረገው 172 ነበር ባለፈው። ትዝ የሚላችሁ ከሆነ የባለፈው ኤንኤፍፒ በጣም ዶሚናንት ኤንኤፍፒ ነበር። ሰርፕራይዚንግ ኤክስፔክት ከተደረገው ከእጥፍ በላይ ሆኖ ነበር የወጣው። 172 ነበር ያለፈው ኤንድ ኤክስፔክት የሚደረገው አሁን 114 እንዲሆን ነው። ግን እንደ ላስት መንዝ አይነት ኤንኤፍፒ ሊኖር ስለሚችል ኤክስፔክት ማድረጉና ማየቱ በጣም አስፈላጊ ነው። ትዝ የሚላችሁ ከሆነ የላስት መንዝ ኤንኤፍፒ በጣም ዲስራፕቲቭ ነበር እና ሚገር የሚባል ስለ ዶላር የሰጠ ኤንኤፍፒ ነበር። አሁንም እንደዛ ሊከሰት ይችላል። ኤንኤፍፒ ሌትሊ ከኤክስፔክቴሽን በጣም አውት ላይ እያደረገ ነው። የላስት መንዝ ብቻ አይደለም፣ ከዛ በፊት የነበሩትም ላይ ብታዩ ኤክስፔክቴሽን ያንሳል ሲል በሚገርም ሁኔታ ጨምሮ ይወጣል። ኤክስፔክቴሽን ደግሞ ይጨምራል ሲል ደግሞ የሚገርም ዲክሪመንት ኖሮትም ያውቃልና እንደዛ አይነቶች የመጡ ስለሆነ በደንብ ማየት ያስፈልጋል ማለት ነው። ዘ ሜጀር ቲንግ ፌድ ሆኪሽ ቶን ውስጥ ገብቷል። ያን ሆኪሽ ቶን እያየን ለዩኤስዲ ሞር ፖዚቲቭ እንሆናለን ማለት ነው። ይህ ሆኪሽ ቶን 2022 ላይ የነበረው አይነት ተመሳሳይ ነው። ትዝ የሚላችሁ ከሆነ ከኮቪድ ኢኮኖሚ ልክ ማርኬቱ ሲወጣ ያኛው ላይ የነበረውን ኢኮኖሚክ ዲፕሬሽን ለማረጋጋት ፌድ ኢንተረስት ሬትን መጨመር ጀምሮ ነበር። ለዚህ 2022 2023 በጣም ዶላር ፐርፎርም ሲያደርግበት ነበረ። ዶላር ኪንግ ይባል ነበረ። ይሄ አባባል በጣም ተሰራፍቶ ነበር የዛ ጊዜ። አሁንም ኢንተረስት ሬት ሃይክ የሚደረግ ከሆነ ዶላር ፐርፎርም ሊያደርግ ይችላል ማለት ነው።
ሶ ያንን ማየት አለብን። ሌላ ነገር ደግሞ እንግዲህ ጦርነቱ ረግቧል ብለን ነበረ። አሁን ይሄን ዊኬንድ ደግሞ መልሰው መታኮስ ጀምረዋል። ሶ ሲዝፋየሩን ብሪች አድርጋለች ተብለው እርስ በርስ እየተከሳሰሱ ነው። ሶ በመጀመሪያ ኢራን ላይ ካርጎ ቬዝልን አጥቅታለች በሚል ነው። ዩኤስ ደግሞ ካውንተር ስትራይክ እያደረገች ነው። ሶ ዊ ዶንት ኖ ሃው ኢት ሰትልስ። ሶ ይሄ ጦርነት መልሶ መነሳቱ መልሶ ደግሞ የኦይል ፕራይስን እንግዲህ አሁን ማርኬት ሲከፈት ስፓይክ ወደ ሌላ ያደርገው ይችላል። ይሄ መልሶ ሌላ ኢንፍሌሽን ነው የሚያመጣው። ሶ የፌድ ቶን ላይ ሌላ አዲስ አራጋቢ ነገር ተገኘ ማለት ነው። ሶ ባይዚስ እንግዲህ አዲስ ነገር ማንሰማ ከሆነ ባይዚስ አሁንም ለዩኤስዲ ፌቨር አድርገን ማርኬታችንን እንቀጥላለን ማለት ነው። ሶ ዋን ቲንግ ዩ ሃቭ ቱ ሲ ኢዝ አንደኛ እንግዲህ አሁን ዚስ ዊኬንድ ላይ መልሶ የጦርነት አዝማሚያ እየተነሳ ነው። ሶ እንዴት እንደሚሄድ ኔክስት ዊኩን ማየት አለብን። ፕላስ ሲዚስ ይሄኛውን የሲኤምኢን አውትላይን ዩቱብ ባይዘው ኢንተረስት ሬት አውትላይንን በደንብ ይነግራቸዋል። እንዴት ነው ኢንተረስት ሬት አውትላይን እየተቀየረ ያለው? ሶ ፖዝ ሚለው እየተለቀ ነው ወይስ ደግሞ ሃይክ ሚለው እየተለቀ ነው? ይሄ ከተለያየ ሪሶርሶች መጥተው ስለሆነ እነዚህ ፕሮባቢሊቲዎች የሚሰሩት የፌድ ቶን ምን አይነት እንደሆነ ለማወቅ ይረዳቸዋል። ከሱ ላይ ተነስተን የዶላርን አቅጣጫ መወሰን እንችላለን ማለት ነው። ሶ አሁን ባለው ዳታ አሁን አት ዚስ ዊኬንድ ባለን ዳታ ግን አይ አም ሞር ፌቨርድ ቱ ዩኤስዲ ነኝ። ሶ ሌሎች ከረንሲዎች አንደር ፐርፎርም ያደርጋሉ ብዬ አስባለሁ። ዊኩ ከተከፈተ በኋላ ደግሞ ይሄን አሰስመንታችንን አፕዴት እናደርገዋለን ማለት ነው። ሶ ወደ ቻርታችን እንምጣ። ወደ ቻርታችን ስመጣ ዩ ካን ሲ ኢት። ሶ ጎልድ የተወሰነ ፐርፎርም ሊያደርግ ሞክሮ ነበረ። ከዛ በኋላ ግን ኢት ዋዝ ኢን አ ቢግ ዲፕሬሽን። ሶ ላስት ዊክ አሁን የነበረው ዊክ ላይ የሚገርም ዲፕሬሽን ነበረ። ሶ ከሁለት ሳምንት በፊት የነበረው ማርኬቱ ላይ እንግዲህ ሊስማሙ ነው ኢራንና ዩኤስ የሚል አዝማሚያ ከጀመረ በኋላ ከዛ በኋላ እንደምታዩት ሐሙስን አርብን የተወሰነ ፖዚቲቭ ነበረ። ሰኞ ሲከፈት ከኤምኦዩ በኋላ የሚገርም ፖዚቲቭ ነበረ። ማክሰኞም እንደዛ ነበረ። ሮብ ኤፍኦኤምሲ ነበረ። ልክ ሮብ ኤፍኦኤምሲ ስቴትመንት ከተሰማ በኋላ ዳውን መውጣት ጀመረ እንደምታዩት። ከዛ በኋላ እንግዲህ ዳውን ሆኖ ቀጥሏል። የአሁኑ ሐሙስና አርብን የተወሰነ ሪትሬስመንት እያየ ነው። ሶ ዚስ ሪትሬስመንት ፕሮፊት ቴኪንግ አይነት ሊሆን ይችላል። ሶ ኤቭሪ ዳውን ስፓይክ የተወሰነ ሪትሬስመንት ይኖረዋል። ሶ የፕሮፊት ቴኪንግ አይነት ሪትሬስመንት ሊሆን ይችላል። አም ኤክስፔክቲንግ አሁን ግን መልሶ ደግሞ የተወሰነ ሪትሬስ አድርጎ ደግሞ እንዲመለስ በተለይ አሁን ዊኬንዳችን ላይ ያለን ይሄ ጦርነት ማፋፋም አለ። የፌድ አውትላይን እንዳለ ነው። ይሄኛው ጦርነት ደግሞ ፌድ አውትላይን ላይ አዲሽናል ፊውል ነው የሚሆነው። ሶ አም ኤክስፔክቲንግ ዳውንዋርድ ሙቭ። ሶ መመለሻ ፖይንታችን ከየት ጋር ይመለሳል የሚለውን ቤሪሽ ሉክ ነው የምፈልገው ማለት ነው። ሶ ፎር ሀወራችን ላይ እንሂድ። ሶ ፎር ሀወራችን ላይ ስንሄድ ከረንት ስትራክቸርን ብቻ እንየው። ሶ ላስት ዊክ ከዛ በፊት የነበረውም ላይ ማርኬት አናሊሲስ ስላልነበረን we don't say anything። ግን አሁን ወደዚህ ጋር እንሂድ። ሶ የአሁኑ ላይ ስናይ እንደምናየው there was a downward move፣ የተወሰነ retracement ነበረው። ከዛ ላይ downward move። so what do we want እና for our bearish order block ብዬ ያስኳት የቷን ነው? እዚህ ጋር ያለችዋን ነው። ሶ እንደምታዩት there was a spike down፣ ከዛ ላይ የተወሰነ ሪትሬስ አደረገና እቺን ሎ ደግሞ አፕዴት አድርጎ ወረደ። ሶ እቺን ሎ አፕዴት አድርጎ ሲወርድ we have a 4-hour bearish order block እዚህ ጋር አይደለ እንደምታዩት። ሶ እቺን the 4-hour bearish order block እንቆጥራታለን። አሁን ደግሞ ፋንዳሜንታላችን ቤሪሽ ስለሆነ ሶ ማርኬት ወደዚህ ከተጠጋልን will took bearish entry ከዚህ ጋር ማለት ነው። እዚህ ጋር ሲደርስ ፋንዳሜንታላችን ማይቀየር ከሆነ ዋን ወር ላይ ስንመጣ we'll see የተለየ ስትራክቸር እናይም። we can see for our bearish order block እዚህ ጋር እናያታለን። አንድ ሌላ የምናየው ነገር ግን አሁን ማርኬቱ ያለው ራሱ የዋን አወር ቤሪሽ ኦርደር ብሎክ ዞን ውስጥ ነው። ሶ እንደምታዩት ማርኬት ወደ ታች ወረደ፣ የተወሰነ ሪትሬስ አረገ፣ ጥሎ ወረደ። እቺኛዋን ሎ ሰብሮልን ወርዷል እንደምታዩት። ሶ ይሄን ሎ ሰብሮ ከመውረዱ በፊት እዚህ አካባቢ ቤሪሽ ኦርደር ብሎክ አለ። ሶ ማርኬቱ እዚህ ላይ ሂት አርጎ እየተመለሰ ነው። አሁን ያላሳመርኳት ለምንድነው? ማርኬት ኦልሬዲ ሂት አርጎታል። ፕላስ ደግሞ አሁን ዊኬንድ ዝግ ላይ ነን ያለ ነው። ሶ ማርኬት ሲከፈት የተወሰነ ቮላቲሊቲ ይኖረዋል። ሶ እዛ ኦርደር ብሎክ ኤሪያ ላይ ስለሆነ ሪስፔክት ላይ ያደርግልን ይችላል፣ ጥሎ ሊበር ይችላል ማለት ነው። ሶ
እንደ ኢንትሪ ላይ ጠቅመን ይችላል። ኦልሬዲ ኢንጌጅድ የሆነ ስለሆነ ነው ማርክ ያደረኩት። ኤኒዌይስ ግን ዩ ካን ሲ ዚስ ኤሪያ ቺሎ ከመስበሩ በፊት ቤዝ ኦርደር አለን ማለት ነው። እዛ ላይ ደግሞ ሪያክትም እያደረገ እያየነው ነው። ሶ ዊ ካን ኖ እዚህ ከኦርደር ብሎክ አለን ቤሪሽ ሪያክሽን እያሳየ ነው። ግን ዊ ዶንት ኤክስፔክት ዚስ ማርኬት እዛው ላይ ስላለ ማለት ነው። 15 ሚኒት ላይ ስንወርድ as you can see እዚህኛዋ ዋን ኦርደር ብሎክ የነበረን ኤሪያ ያልነው ላይ ነው። እዚሁ ላይ 15 ሚኒት ኦርደር ብሎክ ይኖራል። ምክንያቱም as you can see ሎ አለ፣ እሱን ሰበረ። እዚህ ላይ ቤዝ ኦርደር ማግኘት እንችላለን። we can pass it። አሁን ምንድነው የምንጠብቀው? ፎርወርድ ኦርደር ብሎካችን እላይ ነው፣ ሩቅ ነው። ማርኬት ከሄደልንና አሁን ባለው ፋንዳሜንታል ከጸናልን will consider that one። ወደዛ ግን ላይ ደርስልን ይችላል። በተለይ ከጦርነት አዝማሚያ ይሄኛው ዊኬንድ ላይ ያለው ጦርነት ቀጥሎ የሚከፈት ከሆነ ማርኬቱ ኦይል ስፓይክ ሊያደርግ ይችላል እና ጎልድም ዲፕረስ ሊያደርጉ ይችላሉ። ሶ እንደዛ ዲፕረስ ሊያደርግ ስለሚችል ከታች ሌላ ኢንትሪ መውሰድ አለበት። ኤኒዌይስ as you can see ሐሙስ እና አርብን ማርኬት አዲስ ትሬንድ ጀምሮ ነበር፣ ሪትሬስ ባክ እያደረገ ነበር ከነበረበት ቤሪሽ ሞመንተም ላይ። as you can see እንደዚህ እያለ አዲስ ትሬንድ ሃየር ሃይስ ሃየር ሎውስ እየሰራ አዲስ ትሬንድ እየሰራ ነበረ። ዘን እዚች ጋር የሰራትን ሎ ሰብሮ ነው ያቆመው። you can see it አይደለ? እዚች ጋር የሰራትን ሎ ሰብሮ ነው ያቆመው። so we can have ኦቢ እዚች ጋር ክሊን ያልሆነ ነው የሚሆነው። ኤኒዌይስ ግን ቤዝ ስትራክቸር እዚህ ጋር አለ። so what do you expect አሁን ካላችሁኝ እዚች ጋር ሎ ሰርቶ ኦልሞስት መልሶ ሪትሬስ እያደረገ ነው። so ይሄን ሎ ሰብሮ ከነበረበት ቡሊሽ ስትራክቸር ላይ ማርኬት ስትራክቸር ሺፍት እዚህ ጋር አርጎልናል። ኤንድ አዲስ ቤሪሽ ወይም ወደ ፋንዳሜንታል ሳይዱ ሊመለስ ይመስላል። ሶ ቤሪሽ ዊንግ አለን፣ የተወሰነ ሪትሬስ እያደረገ ነው። አይ ኤክስፔክት ኢት ማርኬት ከተከፈተ በኋላ መልሶ ቤሪሽ እንዲወርድና ይሄንን ሎ ደግሞ አፕዴት እንዲያደርግ። ሶ ይሄንን ሎ አፕዴት ካደረገልን ኢትስ ዘ ሳይን ዛት አዲስ ቤሪሽ ስትራክቸር መሰራት እንደጀመረ። ልክ ይሄንን ሎ አፕዴት ሲያደርግልን እዚህ ጋር የሚሰራልን ቤሪሽ ኦቢ አለ፣ ከሱ ላይ አዲስ ኢንትሪ ኤክስፔክት አደርጋለሁ ማለት ነው። ሶ አይ ሆፕ ገብታችኋል። ኤኒዌይስ ካለን ፋንዳሜንታል አቅጣጫ አይ አም ቲንኪንግ አባውት ኤ ቤሪሽ ኢንትሪ። ሶ ማርኬት ሲከፈት ደግሞ የሚኖረውን ለውጦች አይተን ዊል ዲሳይድ ማለት ነው። ኤኒዌይስ የኢራን ዩኤስ አዲስ ኤስካሌሽንን እዩት፣ የሲኤምኢ ቼንጅን እዩት፣ ኢንዳር ብለት ደግሞ የኤንኤፍፒን እዩት። እነዚህ ሶስት ሜን ቲንጎች ናቸው የኔክስት ዊክ ብዬ አስባለሁ። Have a nice trading week. Next week ደግሞ እንገናኛለን። መልካም ሳምንት ጋይስ።